አልተማሩም እንዴ? እናንተ ባለፈው እቺ ምን ትለኛለች? ተመርቋል፣ ሃይሚም ተመርቃለች፣ ብሩኬም ተመርቃለች። ምንድነው የተመረቁት እነዚህ ፉዞች? መቼ ተመረቁ? ሁለቱ ዜሮ ቤት ናቸው ሁለቱ ማለት እነሱ ሁለቱ መቼ ተመረቁ? እነሱ ሲጀምር ማለት ነው ማይ ላቭ ኤቭሪቲንግ ሲሲ ማኒ ኦኬ ሰኒን አስገቢያት ዶንቆሮ ናቸው። ይሄ ሰጠች እኮ ብዙ ሰጠኝ። ምን አንቺ ዝም ብለሽ የምትቀመጭ ከሆነ ትገባለሽ። እየነቀኩሽ ዶንቆ ወላሂ ሲጀመር ይሄ ነገር አያምርም። እውነቴን ነው የምላችሁ። ሁላችሁም ፊቲ ማለት አለባችሁ። ጨረቃ ፋሚሊዎች አምራችሁ ነው ይሄን ቪዲዮ የምታዩት። ምንድነው ነው የሚያስተላልፉት ነገር? እንደ አብርሃምና እንደ ሩታ ተጨማለቁ እነዚህ ልጆች። አንቺ ያላወቅሽው ነገር እኮ እነሱ ቆመታቸው ሲያይና አይደለም ሲጀመር እንደዚህ ልጅ አለኝ ምናምን የተጨማለቀ ድራማ ይሄ ዲቃላ ምናምን ይሄን ድራማ ያቆሙልን። ድራማ እንደሆነ ሁላችንም እናውቃለን። ፊቲ ማለት አለብን ወላሂ። እኛ እኮ እነሱ ቤት ምን ይከታተሉ ማጂ ማስተም የሚድረደውን ቆርቦ ጋር እናስካር ይነገርኩሽ ማጂ ይሄ ልጅ ሲጀመር የፊጼ ነው መሰለ። እንዴት ናችሁ? እንዴት ነሽ? ሰላም ልትባይ ሰላም ደህና ነሽ? አንቺ ሰው ሲገባ አውሪ። ሴትያ ተረጋጊ። እኔ አቃጥሎኛል የምረን ሰላም ሂጂበት ሰባተኛ ሰማይ ሁለቱንም ሲጀመር ሰባተኛ ሰማይ መስቀል አለብሽ፣ መዘግዘቅ አለብሽ። እየነገርኩሽ ነው። እግዚአብሔርን አውቄ አይደለም። እነሱ ፈርቶ እኮ ሽንታችሁን ሊሸኑ ነው እንደ የቆምኩበት ቦታ። እኔ ምን አውቃለሁ? ሳኔል ፊቱን ጋስቶ መጡ ወይ ምን ሊያረጉ ነው? የወንዶቹን እኮ ጥርሳቸው ደግሞ ማዛ ዲቃላ ልጅ ማለት ነው። ዲቃላ ልጁን ምን እያነው ነው? አልጣጣም አልበላም። ዲቃላ ልጁን አሞሪ እየነገርኩሽ ነው። እነሱ እኮ ወንዱን ዳኒን እኮ እቃውላ ጫማ አስቀምጠው የዋሉ ሰዎች። የገረመኝ ነገር ብሩኬ ለምንድን ነው አንገቱን የሚደፋው? ያደረጉ ሰዎች ዛሬ አንድ ወንድ ልጅ አይደለ እንዴ? ቆፍጦና ሲጀመር በቂ መልስ ለምንድን ነው የማይናገሩ? እኔ በቂ መልስ ለምንድን ነው የማይሰጧት ለልጅቷ? በቂ እኔ ነው ጥያቄ። ይሄ ነው ሰው እንዴት ነው የሚያወራውና የማያወራው ነገር ለይቶ የማያውቁት? ለምንድን ነው በቂ መልስ ድቅን አድርጎ የማይሰጧት? ገባችሁ አይደለም? እስኪ የሚያወሩት ነገር እኮ ሁለቱም ትክክል አይደለም። ሃይሚን ብሩኬ የሚሰጧት መልስ ማለት ግን ልጅቷ ራሱ የምታወራው ነገር አሁን በቃኛ እነሱ የሚችሉት ሁለቱም ደነዞች ማለት ነው። ቅኔ መጻፍና ቅኔ መፖሰት እንጂ ሌላ ነገር አያውቁም። ሁለቱም ደደብ ናቸው። እየነገርኩ ማለት ነው። ገባች እኛ ተናገርነ ብሎ እውነት ሆነ ስቶሪ ላይ የሆነ ነገር ጠብ ማድረግ ነው የሚወዱት እነሱ። እውነቴ ነው የምላችሁ ለልጅቷ ትክክለኛ በቂ መልስ ለምንድን ነው ማለት ማለት ነው። ምን እንደምሩ ታውቃለች። አንድ ቤት ውስጥ ገብታት ኖር የምታመጣው ሁለት እንደው ቆሮማ ይቦጋል እናስከ ደደብ ሞት እኮ ሰላም በሞት ነው የገደላቻችሁ ማለት ከናንተ ሄጄ ይኖራል። ይሄን ሞት ነው ወላሂ። አንድ ሞታው ሃይሚኑን ብሩኬ ቀብራው እኮ ነው ልጅቷ እንደዚህ ብላ ያወራችው። ብሶች አይ ቦጋለን የምንማ የሚናስካል ቦጋለ ብሩኬ ይላል ሁለታችሁ የቦቆወት ሞታችሁ ሬሶች የምንማ ብሩኬ የለም ቦጋለ ያስካል ነው ሲጀመር የለም ሃይሚ ብሩኬ ፋክት ወራዶች እናንተ ማለት ነው። አሻባሪ ማጨብጨብ ብስብሶች እየነገርኩሽ ነው። አሁን እነሱ እኮ አመዛኛው ልጅቷን ይዞ እኮ ወደ አዲስ አበባ ሊሄዱ ነው። አንድ ክላስ ለሷ ሊሰጡ ነው። አውቆ እኮ ነው። ትክክል ነሽ እኮ አውቆ እኮ ነው ነገር እኔ እኮ ማዛ ማለት ነው። አንድ ቤት እኮ አራት ሰው እኮ ነው የሚኖረው። አሁን ማነው ይሄ ማነው እሱ? ሚፍታ ከሚስቱ ጋር እየኖረ ነው። ሚፍታ ከሚስቱ አንቺ ሌላ ነገር አይደለም። ሀቢባ ኢትዮጵያ ነሽ አይደለም? እኔ 7 ቀን ቀርቶኛል እየመጣኝ ነው። ሀቢባ ማናት? ሰኒ እኮ ናት። አዲስ አበባ ድረስ እኔ ቡታጅራ ደርሳለሁ። እኔ የተከበርኩ መንግስት ነኝ። እየነገርኩሽ አንቺ ይከከባለሽ አቅም ቢኖርሽ ማይዳለው ምትል ነበር። ብስቲ እየነገርኩሽ አንቺ ማቅም ሄለ ፉዚ ነች። ዜሮ ቤት ዜሮ ምን አንቺ ምን ሆነ? እነሱ ራሱ እየፈሩ ምን አድርግ ነው የምትይ አንቺ? ያመሻል እንዴ? ውድ ሰኒ የረፈሽ ተቀመጭ። አረብ ሀገር ላይ ማለት የሰራች ልጅ እቺ እዩ ስታገኛት ትጠፈጥፋታለች። ገና የምና ብሩኬ ገና የፈሯት ልጅ ምን ሆነ ማለት ነው? ሶስታችሁም አንድ ላይ ናችሁ። ለዳችሁ ማሪ የተከበርኩ መንግስት ነኝ እኔ። ሶስታችሁም ብሩኬንም ሃይሚንም እዩንም አንድ ላይ ይነዳችኋል። ምን ማለት ነው? የሰው ልጅ መምታት ሳይሆን
ቢሆን ማዛ ትክክለኛ በቂ ንግግር በቂ መልስ። ለምን እንደዚህ ማናችሁ መንገቱን ለምን ይደፋላል? ለምን ይፈራታሉ? ለምን ብሎ ትክክለኛ ንግግር ይሄን ማትፈልግ ብሩኬ ዩና ሃይሚ እንድትጣሉ ፈልጎ እሱ ውስጥ ይላል። ልጁ ዲቃላ ልጁ ይዞ ምን ማለት ነው? ይሄ ደግሞ ሲሚ እየነገር ሲሚ አንዴ ሌላ አይደለም። ሀቢባ የምትባል እቺ እኔ ሃይሚ ትላንት ብላለች እኮ ፊት ያቀሳሳል ወንዶች የፈሩት ማለት ነው። የብረን ነው እኛ ሴቶች እሱ እኔ የነገርኩሽ እኮ ነው። እኔ አልኩሽ እኔ እዩን ብቻ ሳይሆን ብሩኬንም ሃይሚንም እዩንም አንድ ላይ ይነዳቸዋለሁ እያልኩሽ እኮ እኔ የተከበርኩ መንግስት እያልኩ ቡታጅራ ድረሽ ይደርሳሉ እኔ እያልኩሽ ነው። እኔ 7 ቀን ብቻ ነው እየነገርኩሽ የምሬን ነው። እኔ ውጫት ነው መጣ 7 ቀን እኔ ሲጀመር እውነት ለማውራት ድራማ ራሱ ሁላችንም ወጣ ብሎኛል። እኔ በጣም ነው ያለኝ ማለት ያስጠላል። ይበናትሽ ኧረ መዘኛው ኃጢአት እኮ ነው ሲጀመር ይሄ ድራማ ማዚ እንዴት ነው ሁለት ሚስት ራሱ በሙስሊምም በክርስቲያንም ኃጢአት ሁለቱም በጀርባ ሲመለሱ አታፍርም? ሲጀመር እንደ ድራማ ቢሆን ራሱ ከአንተ ጋር ሄጄ ከእናንተ ላይ እቀመጣለሁ የምትል ምን አይነት ደረቅ ነው ሴቶች የምትፈጠሩት? እነሱ እሷን ታያት። እሷ እየተቀበልክ እዩ መንግስት ነች እየነገርኩ ታውቂሽ ሙጭ ሁለቱ ከነሱ እኮ ካነጋገር ትሻላለች። ምርጥ ነው እኮ መጨረሻ ላይ እኮ አስፈራራተ ነው ሄደች። አይታችሁ አይደል? አስብበት። ሲጀመሩ ምን አለች መጨረሻ ላይ? ሁላችሁም ጤነኛ አይደላችሁም ነው አለችው። ሲታወራ ደግሞ እሱን አንገቱን ደፍቶ የለም አለም የቆመበት ቦታ የለም ይሄዳል በቃ። እኔ እኮ ግራ ገባኝ። መንገድ ምን እንደሆነ ታውቃላችሁ? ሁለቱም ማለት ነው የሚያወራ ይሄው እሱ ሲያወራ እሷ አይኑን ታለች። እሱ መጨረሻ ላይ ደግሞ ሃይሚን ለምንድን ነው አንገትን የደፈከው አላለችም? እሷም ሰርታችሁ የበላችሁ ነገር አለ እንዴ? እየነገርኩሽ ነው። የምሬን አጠግበላ ብትኖር አንድ ዲቃላ መውለድ ራሱ እኮ ሰርቆት እኮ ነው። ምን ይሄ ነው እንጂ ደግሞ ሲጀመር እኮ ከተወለደም ሲጀመር እንኳን ወንድ ልጅ ሴትም ልጅ ትወለድ ዲቃላ በሱ ብቻ አልተጀመረም። ኢትዮጵያ ሀገራችን ላይ ብዙም ሰው ይወልዳል። የተያለ ነገር ነው። ወንድም ልጅ ይሳሳታል፣ ሴትም ልጅ ትሳሳታለች። ዲቃላ መውለዱ አይደለም ሰኒ ከወለደም ልጅቷን ከወለዳት በስነ ስርዓት ቦታ ያስይዝ እንጂ ዲቃላ መውለድ በሱ ብቻ አነጋግራችሁ አንቺ አባቱ ካለ የምን ዲቃላ ሲጀመር እኮ ዲቃላ የሚባለው የማይባለው አሁን አባቱ አይደለም። ዲቃላ አይባልም። አለቀ። አባቱ አምኖ ተቀበለው አይደል? ኧረ እባክሽ ከየት ነው አንቺ ደግሞ ምን ማለት ነው? አባቱ አለ። አባቱ እኮ አላቅም ብሎ ስንት ወራቶች የተፈጃ ልጅ ነው። ምን ማለት ነው? ዲቃላ ነው። ነው ከዚህ እኔ ልታውሪ ነው ገባሽ? አሁን አዳማሽን ንገርሽ አልኩሽ ነው። ውረጂ እየነገርኩሽ ነው። ለካፊ እየነገርኩሽ ልትጨባጭቢ ነው። ትክክለኛ ወሬ ልታወሪ ነው ገባሽ? አንቺ እየነገርኩሽ ቡታጅራ ድረሽና እኔና አንቺ ሄደን እኮ እናወራልኩሽ። ባክ ነው ያወራው። አንቺ እኮ ለምንድን ነው እንደዚህ የምትሆነው? እኔ እኮ ጨነቀኝ። ሰላም እንደዚህ ለምትሆነው እኔ እኮ እንደዚህ አትሁኝ። ጭንቅላትሽ ያመሻል። ሰላም እኔ ሴት አላላዝገብ እስኪ ጭንቅላትሽ ያመሻል ውዴ።